ከመሸም ሰበሩ መረጃ እናስደምጣችሁ። እንደ ምስኪን ኖሮ እንደ ንጉስ ተሸኘም። እየተናገረ ሄዶ ሲመለስ ዝም አለም። በታሪክ ተደርጎ በማያውቅ መልኩም እነሆ በነጭ ተለብሶም የተሸኘው ነፍስ መስቀል አደባባይ በእንባ ጎርፍ ታጠበም። ብፁዓን ሊቃነ ጳጳሳት፣ መነኮሳት፣ ካህናት፣ መዘምራን፣ ምዕመናን፣ ነዲያን ሁሉ እያነቡ ሸኙት። መምህር ዘላለም ዝቅታን ሳያውቃት ከፍ እንዳለ ኖሮ በክብር ወደ አምላካችን ተሸኘም። በዛሬ መረጃችን አጠቃላይ አስደናቂውን መልእክትና ብዙሃኑ በሐሴት ተሞልተው የመሰከሩለትን የመምህር ዘላለም ወንድሙን መልእክት እናቀርባለን። ላይክ ሼር ያደረጋችሁ ተከታተሉን። ወደ ዝርዝሩ ጥንክር በቀጥታ እናምራለን። እንደ ምስኪን ኖሮ እንደ ንጉስ ተሸኘም። በታሪክ ተደርጎ በማያውቅ መልኩም እነሆ ነጭ በነጭ ተለብሶለት የተሸኘች ነፍስ መስቀል አደባባይ በእንባ ጎርፍ ታጠበም። ብፁዓን ሊቃነ ጳጳሳት፣ ቆሞሳት፣ መነኮሳት፣ ካህናት፣ መዘምራን፣ ምዕመናን፣ ነዲያን ሁሉ እያነቡ ሸኙት። መምህር ዘላለም ዝቅታን ሳያውቃት ከፍ እንዳለ ኖሮ በክብር ወደ አምላካችን ተሸኘም። ብቻውን አንድ ደብር፣ ብቻውን አንድ ገዳም፣ ብቻውን አንድ ቤተ መጻሕፍት ነበረም። እዩኝ ያላለ ትሁት፣ ስሙኝ ያላለ ምስጉን፣ ቃላት እንደ ታናሽ ወንድሙ የታዘዙለት የቀደሙ አባቶች አንደበት የተላበሰ የማናችንም ዕዳ የሌለበት እንደምንወደው ሳንነግረው የሄደም ለሱ ያለንን አክብሮት ሳንገልጽለት የማዕረግ ስም ሳይወጣለት መምህር ዲያቆን ዘላለም እንደተባለ አረፈም። እሱ ማስተማር ሲጀምር እንኳን ሰው የዛፍ ቅጠሎች እንኳን ማንሸኳሾክ ያቆሙ ነበረም። ደግነትን ያልጀመረ፣ ትሕትናን ያላስመሰለ፣ ቅንነትን ያልሞከረ የለም። ጀምረው የጨረሱ ግን ጥቂቶች ናቸው። እነዚህን ሁሉ ግን መምህር ዘላለም አጣምሮ ኖረም። መምህር ዘላለም እኚህን ሁሉ ቻለው። ግና እንዴት ቻለው? እንዴትስ አወቀበት? እንዴትስ ዲያብሎስን ድል ነሳው? እንዴትስ ከገንዘብ ፍቅር፣ ከጭብጨባ ብዛት፣ ከሚዲያ ጫጫታ ተደብቆ ኖረም? አብሮን እያለ የማናየው ጻድቅ፣ በመካከላችን እየተመላለሰ የተሰወረብን ባህታዊ፣ የቤተ ክርስቲያን የልቧ ማረፊያ አረፈም። መምህር ወመገስጽ ስሙ በክፉ የማይነሳም፣ እዚህ አየነው ይህን ተናገረ በሚል የልዩነት ርዕስ ሆኖ የማያውቅ ሙሉ ሰው፣ እግዚአብሔርን የሚፈራ ለምዕመናን አንድነትና ለነፍሳቸው መዳን የሚጨነቅ በከተማ በገጠር በአገር ቤት በውጭ በኩል ዝግጅት ለወንጌል ሲተጋ የኖረ አገልጋይ ነበረም። እንኳን ሰው የቆመባት አውደ ምሕረት የጨበጣት ማይክ አፍ አውጥታ የምትመሰክርለት የተግባር ሰው ነበር። የቆመባት አውደ ምሕረት እነ መምህር ዘላለም ወንድሙ ቆሞባት ነበር ተብሎ የሚመሰክርለት የመምህራን ምሳሌያቸው እርሱ ነበር። ከ200 በላይ ሕፃናትን አሳዳጊ፣ የአገልጋዮች ህብረትን፣ የሰራተኛ ጉባኤያትንና ግቢ ጉባኤያትን መስርቶና አስፍቶ ለብዙ ነፍሳት መዳን ምክንያት የሆነ ሐዋርያ ነበር። ይህንን እናገራለሁ፣ የሰበከውን ኖሮታል፣ የተናገረውንም ፈጽሞታል። የማንም ዕዳ የለበትም። አገልግሎቱ የሰመረ ነበር። ሰው ታንጾበታል፣ እግዚአብሔር ከብሮበታል። በቤተ ክርስቲያን ታሪክ ስማቸው በወርቅ ቀለም የሚጻፍ አገልጋዮች አሉ። እነዚህ አገልጋዮች የሐዋርያትን ፈለግ ተከትለው
የራሳቸውን ምቾትና መብት ለወንጌል መስፋፋት አሳልፈው የሰጡ ናቸው። መምህር ዘላለም ወንድሙ የዚህ ሕያው ምስክር ነበረ። በዚህች ዓለም በዚህም ዘመን የሚሰብኩትን መኖር ቀላል አይደለም። ሞገድና ወጥመዱ የበዛ ነውና መምህር ዘላለም ወንድሙ ግን ሃይማኖትን በርቱዕነት ለዘላለም ዓመታት የአንደበት ወለምታ እንኳን ሳይኖርበት አስተምሯል። ሕይወቱን ያለ ነቀፋ ኑሮታል። ኃያሉን የመምህራን ፈተና ፍቅረ ነዋይን እስከ ፍጻሜው ድል ነስቶታል። የምናዝነው እኛ ስለጎደለብን ነው። የምናለቅሰው አባት መምህርና ወንድም ስላጣን ነው። በአንጻሩ የምንጽናናው ሲያገለግለው ወደ ኖረው አምላኩ በክብር ስለሄደ ነው። የአገልግሎትህ በረከት ትድረሰን። የእናታችን ቅድስት ቤተ ክርስቲያን እንዲሁም መድረኳን አክብሮ አስከብሮ ያለፈ መምህራችን ነበር። እናት ኦርቶዶክሳዊት ተዋሕዶ ቅድስት ቤተ ክርስቲያን በዚህ ጊዜ ትልቅ ድምጿን፣ ተከራካሪዋን፣ የብርሃን ምሰሷን አታለች። አምነን የምንቀበለው ነጭ እውነታ ይህ ነው። ጽናቱን ይስጠን። መምህሬ ሆይ የሰማይ መላእክት በዝማሬ በምስጋና ይቀበሉ። ሥላሴ በእጃቸው ያኑሩ። ለእናትህ፣ ለቤተሰቦችህ፣ ለአገልጋዮችህ፣ ለጓደኞችህ፣ ለመላው ሕዝበ ክርስቲያን መጽናናትን ያድልልን። ለቤተ ክርስቲያንም ተተኪ ያሳጣት። በል እንግዲህ አንተ ጭብጨባ ብል ያልበላ የውዳሴን ነቀዝ ያላበላሸ ድንቅ አገልጋይ ያውደ ምሕረታችን ኮከብ ዘይት ከማሰሮ ሳይጎድል እንዳበራ የኖርክ የሸለቆ ሐዋርያም ዘላለም ሆይ ወደ ዘላለሙ ቤት በሰላም ግባልን። በሰላም ረፍ መምህራችን፣ አባታችን፣ ወንድማችን። ስለ መምህር ዘላለም እጅግ ብዙዎች ቢናገሩ አይጠግቡም። መጋቢ ሐዲስ ነቃ ጥበብ ኢንጂነር ከፍ ያለውም እንዲህ ይላሉ። እየተናገረ ሄዶ ሲመለስ ዝም ብሎ መጣም። ይህንን ንግግር ታላቁ እስክንድር በሞተ ጊዜ ከጠቢባን ፈላስፎች መካከል አንዱ ጠቢብ የተናገረው ቃል ነው። ወንድማችን መምህር ዘላለም እየተናገረ ሄዶ ሲመለስ በስጋ ዝም ቢልም በሞቱ ግን ብዙ ተናገረን፣ ብዙ ገሰጸን። በተለይ ለአገልጋዮች ወዮልን። መምህሩን የሚያስከብረው ሕዝብ አሳየን። ያገለገለውን መምህር በክብር በእንባ በጸሎት የሚሸኘውን የተሰወረውን ምዕመን በነጭ ልብስ ገለጠልን። የቤተ ክርስቲያኒቱን ክብር፣ ሰው አክባሪነት ለዓለም አሳየን። ሁሉ ወደደው፣ ሁሉ አለቀሰለት፣ ሁሉ ሸኘው። እንግዲህ ግን ማልቀስ አይገባም። ለክብርት ወላጅ እናቱ፣ ለተከበሩ የሥጋ ወንድሞቹ መጋቢ ሐዲስ አድነው፣ መምህር ቀሲስ ዳንኤል፣ አቶ ተዋበናም ወጣቱ ብንያም እናም ቤተሰቦቹ ሁሉ መጽናናትን ይስጥልን። አገልጋዮቹ ሁሉ መጽናናት ይሁን። ደግ ሰው ይተካልን። መጋቢ ሐዲስ ነቃ ጥበብ ከፍ ያለው ኦ እግዚኦ አዕረፍ ነፍሰ ገብርከ ወልደ ሰማዕት። ይህ የመምህራን ድምጽ ነው። የተወደዳችሁ ውድ ቤተሰቦቻችን እጅግ ልብን እጅግ ውስጥን አንደበትንም ለመናገር እስከሚከብድ ድረስ የታየ ፍቅርን በአዲስ አበባ ተመለከት። ከአሜሪካ እስከ አዲስ አበባ የታየው አንድነት ለመምህራችን የሚገባው ሽኝት ነበር። ነፍሱን በደጋጎቹ በአብርሃም በይስሐቅና በያዕቆብ እቅፍ ያሳርፍልን። ላይክ ሼር ያደረጋችሁ ቀሪ መረጃዎችን ተከታተሉ እያልን እዚህ ጋር እንሰናበታለን። ሰናይ ቆይታ ይሁንላችሁ።